ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በመጀመሪያ በዱባይ፣ በባህሬን፣ በኳታር እንዲሁም በቤሩት ያላችሁ እህቶቼ እግዚአብሔር ይጠብቃችሁ። የሆነት እየሰማን ያለው ነገር በጣም ከባድ ነው። በጣም ያስጠላል። በጣም ይደብራል። በጣም ብዙ ነገር እየሰማን ነው እና ብቻ ፈጣሪ ከክፉ ነገር ይጠብቃችሁ። መብራን እቅፍ ድግፍ አድርጋ ለሀገራችሁ ታብቃችሁ። በጣም ከባድ ነው የእውነት በጣም ጦርነት እየተፋፋመ እየተጋጋለ ነው እና አምላክ ይርዳችሁ። ሌላ ምንም ማለት አይቻልም። በጸሎታችሁ በርቱ፣ ጸልዩ እህቶች፣ አይዟችሁ። ፈጣሪ ምንጊዜም ከእናንተ ጎን አለ። መብርሃን በሰላም ከቤተሰቦቻችሁ ጋር ተቀላቅላችሁ። የእውነት በጣም ነው የሚያስፈራው ብተው እና ደግሞ በዛ ላይ የሆነ እዚህ ቦታ እየተመታ ነው እንደምናምን ከኛ ጀርባ ከኛ ኋላ እየተመታ ነው እየሰማን ነው ምናምን እያላችሁ ራሱ አይቻለሁ ኮሜንት ላይ እና የእውነት በጣም ያስጨንቃል። ግን አይዟችሁ መድኃኒዓለም አለ። ሲቀጥል እንግዲህ ሀይሚዬ ቡቡዬ ያሉበት ሁኔታ ሁላችሁም ታውቃላችሁ። ያው ትላንት እንዳየ ነው። ትላንትና እንግዲህ ብዙዎቻችሁ ኤፊ ላይም ዘምታችኋል፣ በጣም ብዙዎቻችሁ። እኔ ግን የኤፊ ስህተት አልታየኝም። በእርግጥ ያው አለ አይደለ በሁለቱ መሀል እንዳይታረቁ ጣልቃ የሚገባ ከሆነ ብሩኬ ሲመጣ ለመጣ ባዘራፍ የሚል ከሆነ ያልሆነ በእርግጥ ኤፋ አንድ ችግር አለበት። ችግሩ ምንድነው መሰላችሁ? አነጋገሩ የሆነ ሁምጥጥ ያለ ነው አለ አይደለ? ጠንካራ ነው አነጋገሩ። አነጋገር አይችልም። ይሄ ደግሞ ተፈጥሮ ነው ታውቃላችሁ። ብሩኬ አሁን በፍቅር ጉዳይ ፍቅር ነክ ነገር አይችልም። ፍቅር ነክ ነገር የሆነ የማሳመን ያለ አይደለ አሉ ወንዶች አሁን ቂቤ ምላሶች ተናግረው የሚያሳምኑ የኔ ፍቅር፣ የኔ ማር፣ የኔ ወርቅ፣ የኔ ህይወት፣ የኔ በቃ ሁሉ ነገር ምናምን ብለው ሴቶችን የሚያሳምኑ ወንዶች አሉ አይደለ? ብሩኬ ደግሞ እንደዛ አይነት ባህሪ የለውም። ኤፋም ደግሞ እንደዛው አነጋገሩ ኮሶ ኮሶ ነው የሚለው ሲናገር ለስለስ አይልም፣ ድርቅ ያለ ነው ነገሩ። ለዛ ነው ይመስለኛል ነገር የሚገንበት እና ብዙዎቻችሁ ኤፋ የገባበት ነገር አይበርድም፣ ኤፋ የገባበት በቃ አይበርድም ነገር ምናምን ስትሉም አይቻለሁኝ። እና ምናልባት ነገሩ የኤፍሬም ደረቅ ነው፣ ግን መቶ እህቱን ለጊዜው ነይ ከኔ ጋር ማረፍ አለብሽ ማለቱ ጥፋት አለው ብዬ አላስብም። ምክንያቱም እንኳን አይደለም ቤተሰብ ማለት የሆነ ነገር ሲፈጠር ሄደን ቤተሰቦቻችን ጋር ነው የምንደበቀው፣ ቤተሰብ ጋር ነው የምንሄደው። ከዛ ውጪ ወደፊት ደግሞ የምናየው ይሆናል። ለምሳሌ አሁን ብሩኬ ሀይሚን ሊወስዳት ይሄዳል። ከዛ በኋላ ብሩኬን ትርፍ ቃል የሚናገር አሁን ብሩኬ ሲሄድ እና ኤፋ ጋር ምንድን ነው ማለት ያለበት? ኤፋ በቃ ሁለታችሁ ተነጋገሩ ብሎ የማስታረቅ ስራ መስራት እንጂ ብሩኬ ላይ አጉል ነገር መናገር፣ ብሩኬ መሳደብ፣ ባዘራፍ ማለት ብሩኬ ላይ አይቻልም። ይሄ ምናልባት ይሄ ሊያስወቅሰው ይችላል። ከዛ ውጭ ግን ለምን እህቱን ይዞ ሄደ የሚባለው ነገር ያን ያክል የሚያስወቅሰው ነው ብዬ አላስብም። እኔ እንጃ ለእኔ አልታየኝም ጥፋቱ ማለት አሁን ለምሳሌ አሁን ሰው ማለት ሲያደርግ ያየሁት ባልና ሚስት ሲጣላ ከባል ጋር ወይም ከአባት ጋር ትሄዳለች ሴት። ከዛ በኋላ ወንድ አማላጅ ይዞ ይሄዳል። ከዛ በኋላ ያው ወንድ አማልዶ ቤተሰብም ያግዛል፣ ማገዝ ባለበት መንገድ ያግዛል፣ ሽምግልና ወደ ይገባል። ከዛ ይታረቃሉ፣ ወደ ቤት ይመጣል፣ ትመለሳል። ሚስቱን ይዞ ወደ ቤቱ ይመለሳል። ጥፋት ካለበት ጥፋቱን ያስተካከል ይባላል ማለት ነው፣ እኔ እንደማውቀው ማለት ነው እንጂ ለምን እህት ከእህቱ ጋር ለምን ሄደች እኔ እንጃ፣ ያስወቅሳል ብዬ አላስብም። ለማንኛውም ያው ሁላችንም አስተሳሰብ የተለያየ ሊሆን ይችላል። ባልሽን ማስከበር ያለብሽ አንቺ ነሽ፣ ቤትሽን ማስከበር ያለብሽ አንቺ ነሽ፣ እንዴት ትሄጃለሽ ምናምን የሚል ነገር ስላየው ነው እዚህ ላይ እና እኔ እንጃ ትመልሳለች። ብሩኬ ሲጀመር ይመልሳታል፣ ሄዶ ያመጣታል፣ አይተዋትም። ግን ምን እንዳሰብኩ ታውቃላችሁ? ከምንም በላይ ያሳሰበኝ እኔ ሀይሜ ከኤፍሬም ጋር መሄዱ አይደለም ያሳሰበኝ። ያ ሳይሆን ያሳሰበኝ ብሩኬ እቤት ሲመለስ ሀይሜን ሲያጣት ከቤት ሊሰማው የሚችለው ስሜት እና ቪዲዮ ሲያይ ሊሰማው የሚችለው ስሜት ነው ትንሽ ግራ የገባኝ። ለምን ይደብረዋል። በጣም ነው የሚጨንቀው። ማለት ቤት ሲገባ ምናምን አገኛታለሁ ብሎ ሰፍ ብሎ ሲመጣ ቤቱ ባዶ ሲሆንበት
እና በእርግጥ ደግሞ ሀይሚ ያው ብሩኬ በሌለበት መሄዷ ይሄም ትንሽ ይከብዳል፣ ቅር ይላል። ይሄ ራሱ ማለት ነው። ቢያንስ ሀይሚ ብሩኬ ባለበት ቢሄዱ ጥሩ ነበር። ይሄ እውነታችሁን ነው፣ ቅሬታን ያስነሳልና ይደብራልና ለማንኛውም ፈጣሪ ያለ እነሱ መቼም የማይለያዩ ሰዎች ናቸው፣ አንድ የሚሆኑ ሰዎች ናቸው። አታስቡ እህቶቼ፣ ምንም የሚያስጨንቅ ምናምን ነገር የለም። እነሱ ይታረቃሉ፣ አንድ ይሆናሉ። ጀመር ይሄ ድራማ እንደሆነ ነው አሁን ላይ በጣም እየተሰማኝ ያለው ድራማ እየሆነ ነው። እና ያን ያህል እኔ አልተጨነቅኩም ሀይሚ በመሄዷ ማለት ነው። እና እንግዲህ ብሩኬ ያው መልስ መመላለሱን እንደቀጠለበት ነው። መላመድ ጉልበት እንዳለው የምታውቀው መለያየት ሲመጣ ነው። አዎ በጣም አሁን ላይ በቃ ብሩኬ ሀይሚን ከቤት ሲያጣት ምን ሊሰማው እንደሚችል መገመት አይከብድም። የምር በጣም ነው የሚደብረው ምናምን ነገር በጣም ይከፋዋል። እና ቡቡያ ይዞ ቆፍጠን ሰልጠን መረር ሆምቀጥ በልና ሂድና ሀይሚዬ በስነ ስርዓት በቃ ይቅርታ ጥፋቱ የኔ ነው፣ በቃ እኔ ተመለሺ፣ እኔ ያላንቺ መኖር አልችልም በላት። ድፈርና ጨከን ብለህ እንደዛ በቃ እኔ ያላንቺ መኖር አልችልም በላት። እስኪ የምር ደፈር አድርገህ ማለት ነው። ከዛ ትመጣለች። ሌላው እንግዲህ መጽሐፍ ቅዱሳዊ ነው። ምንድን ነው ተቀምጠህ በፈረድክበት ወንበር ፊት ቆመህ የምትከሰስበት ቀን እንደሚመጣ አስተውላል። አይደለም? ይህ መጽሐፍ ቅዱሳዊ ነው መስሎኝ ነው፣ ግን አይደለም እናቴ። አይ ብሩኬ አብሽሪ አብሽሪ አብሽሪ፣ ማንም አልፈረደብህም። ያው ሰው ባየው ልክ ስለሚያምን ነው የፈረድንብህ። ሲጀምር ደግሞ እኛ ፈረድንብህ አልፈረድንብህ ማንን ምንድነን? ስለዚህ አንተ ይጠቅመኛል ይሆነኛል የምትለውን ተከተል እንጂ ማንም ቢፈርድብህ ምንም አይምሰለ። ቡቡዬ ወንድም አለም አንድ ስህተት ያገኙብህ እንጂ ያደረክላቸውን ለመርሳት ጊዜ አይፈጅባቸውም። ወይኔ ወይኔ ወይኔ፣ በስመ አብ ብሩኬ። አረ ምንድን ነው? አረ ተው እንደዚህ አትበል። አረ ቡቡዬ ምንድን ነው እንደዚህ መሆን? ሁለተኛ ነገር ደግሞ ይሄ ቅኔ እንጃ፣ እናንተ ፍቱት፣ የተሰማችሁን እናንተ ኮሜንት ላይ አስቀምጡ። እኔ ግን ይሄ ነው ለማለት ከብዶኛል። በተለይ ይሄ ሶስተኛው አንድ ስህተት ያገኙብህ እንጂ ያደረክላቸውን ለመርሳት ጊዜ አይፈጅባቸውም የሚለው አላቅም። አሁን እዚህ ጋር እንዲህ ነው ለማለት ይከብዳል፣ ትንሽ ይከብዳል። ማለት ለማን ነው? ለምንድን ነው? እንዴት እንደዚህ ልትል ቻልክ? ማለት ትርጉሙ በጣም ከባድ ስለሆነ እዚህ ጋር እንዲህ ነው ብለው ትንሽ ይከብዳል። እና በእርግጥ አዎ በዚህ ምድር ላይ እሺ አድርገህ አንተ አንድ ካገኙብህ ያው ግልጽ ነው እንትን የሚለው ልክ አንተ እንዳልከው ማለት ነው። ግን አንተ ግን ለማን ነው ይሄን ትርጉም ፖስት ያደረግከው? እንዴት ግራ ያጋባልና፣ ለማንኛውም እናንተ ነገ አንድ መሆናችሁ አይቀርም። እኛን ክፉ አታናግሩን፣ እኛን የማይሆን ነገር ባታስለፈልፉን። ይሄው በነገር ይሄው ረመዳን ግማሽ ሊሆን ነው። ኦልሬዲ 10 ቀን ሆኖ 11 ቀን 12 ቀን ሆኖ ዛሬ አዎ እንደዛ ሆኖታል። ይሄው ሊያልቅ ነው ረመዳን በነገር እንደተበላን። ኧረ እንደው ፈጣሪ ሆይ ኧረ በቃ በለን፣ ደከመን። ውይ በስመ አብ በጣም ነው የሚደክመው ጋይስ።